እንግዲህ እንዳይሳቀቁ ለመቅረጽ በጣም አስቸጋሪ ነው፣ ግን ቢሆንም እንዲተሰብስቦ መጫወት ያለውን ስሜት አትጠይቁኝ። እንግዲህ ውድ ቤተሰቦቻችንን ለመቀበል እንደምታዩት ማፈራረሽ ጀምረናል ማለት ነው። ሶፋ ምናምን ያዘጋጃጀን ነው እንደምታዩት። እንግዲህ ያው እነሱ የሚወዱትን ሲኒ በጎን ደርድረናል። ይሄኛን ሲኒ ብዙም አይወዱትም፣ የሀገራችንን ሲኒ ነው የሚወዱት። እንደምታዩት ፍርሽርሽ አድርገን በአዲስ ነገር በአዲስ እቃ እየተቀበልናቸው ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ደህና ተከበራችሁ የኛ ቤተሰቦች እንዴት ናችሁ? ደህና ናችሁ? ይኛለን አልሐምዱሊላህ። እንዴት ናችሁ እናንተ? ሁሉ ሰላም ነው ወይ? ወላሂ ረመዳንም በጣም ተጠፋፋን። እንዴት ናችሁ? እንግዲህ በጣም ቢዚ ሆነን ነው። እስኪ ዛሬ ያው ረመዳን መግቢያ ላይ የተቀረጹ ቪዲዮዎችን ፖስት አደርግላችኋለሁ ማለት ነው። እንዴት ናችሁ? ደህና ናችሁ ወይ? ያው ቢዚ ከመሆን አንፃር ነው ብዙ ጊዜ እያሰብኩኝ ያው አለመቻል ነው ማለት ነው። እና እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ነው ወይ? እስኪ ዛሬ እንግዲህ ረመዳን መቀበያ የገዛዛቸውን እቃዎች በመጀመሪያ አሳያችኋለሁ። አብራችሁን ቆዩ። እንደዚህ እንደምታዩት ያው መጀመሪያ አካባቢ ላይ የተቀረጸ ቪዲዮ ስለሆነ በቃ ድምጹን አጠፋሁት ማለት ነው። የልጆች ድምጽ ምናምን ነበረ በዛ ላይ። አሁን ረመዳን መጨረሻ ላይ ነው ያለነው እና ያው ሪከርድ ላድርግላችሁ ብዬ አጠፋሁት ማለት ነው። እንደምታዩት እንግዲህ ረመዳንን እንዴት ተቀበልኩት እንዴት አሳለፍኩ የሚለውን እስኪ አንዳንድ የቀረጽኳቸውን ቪዲዮዎች እለቅላችኋለሁ ኢንሻአላህ። ከዚህ በኋላ ያሉትን ቀናቶች ደግሞ አልጠፋም ብዬ አስባለሁ። እና እንደምታዩት እንግዲህ ረመዳንን በአዲስ ረከቦት ተቀብለናል። እስኪ ረከቦት እንዴት አያችሁት? ወደዳችሁት? እንደምታዩት እንግዲህ ረከቦቱ እቺን የመሰለች ሰርቪስ አላት። ሴሪም አላት ደግሞ ትናንሽ ሴሪዎች አሏቸው። ያን ያህል የተንኳተተ ነገር የለውም። በርግጥ እቺ ጀበና ማስቀመጫ ነች። እቺን የመሰለች ጋቻ ናት ያለቻት ማለት ነው። ዋጋው እንግዲህ ይሄ ረከቦት እንደምታዩት 3300 ብር ነው ማለት ነው። እና የሚያምር ሲኒ ገዝቼለታለሁ ደግሞ ያው የኔ እንደምታውቁት እንግዲህ በጣም ወደ ጅማ ረከቦት ነው የነበረኝ። በቃ ብዙ ሰው ለምን አትቀይሪውም ሶፋሽ ጋር ማቻ ያደርግም ምናምን ይለኛል። ግን እኔ ያው በጊዜው ይሆናል በሚለው እስካሁን አልቀየርኩትም ነበረ። ለረመዳን ግን እንግዲህ በአዲስ መንፈስ ጾማችንን በሚለው ያው ቀይረናል። ይሄን መሰለ ሲኒ ደግሞ ገዝቻለሁ ማለት ነው። እንደምታዩት በጣም ታምራለች። ግን ያው 6 ሀባ 2000 ብር ነው የገዛሁት፣ እሱም ቅናሽ ተብሎ ማለት ነው። እና የሚገርም ነው ወላሂ ሲኒና ረከቦት ላይ ያለ ውድነት ጭማሪ የሚገርም ነው። እናችን መሰለሽ ሲኒ 2000 ብር ገዝቼለታለሁ ማለት ነው። እና ያው ረመዳንን በአዲስ መንፈስ በሚል እንግዲህ ብሬን ጨርሼ ነው የመጣሁት ማለት ነው። ዛሬ ሳላስበው ነው የወጣሁት፣ ግን በቃ ድንገት ገብቼ እነዚህ ነገሮች እንደምታያቸው ገዛቼ መጣሁኝ። ከነሲኒው እንግዲህ አያምሩም? በጣም ነው የሚያምሩት። እንግዲህ ደግሞ ኢንሻአላህ የቀረኝ መጅልስ ነው ማለት ነው ቀጣይ ላይ። እሱን ደግሞ ኢንሻአላህ በቅርቡ እንደምታያቸው ደግሞ የወጥ ሳህኖች አሉ። ለሾርባም ለብዙ ነገር ይሆናሉ። ያው እነዚህ ብዙ ሸሻቸው ነበር እኔ ማይካ ሳህኖች ውስጣቸው ትኩስ ነገር አይቋቋሙም፣ ትንሽ የመቀየር ነገር ስላለው በየትቻቸው ነበረ። ግን ያው ከነሱ የተሻለ የሚያምር ማይካ ነገር ስለሌለ ገዝቻለሁ እነሱን ማለት ነው። እሱ ዋጋው 500 ብር ነው። እንደምታያቸው ደግሞ የሾርባ ማጎች ማለት ነው። ፕላስቲክ ናቸው ግን ጠንካራ ማጎች ናቸው እነዚህ። ምክንያቱም የኛው ማይካው ማግ አንዱ 200 ብር 250 ብር ነው የሚሉት በጣም ውድ ስለሆነ፣ እኔ ግን እንደምታዩት አንዱን በ50 ብር ሂሳብ ቀለል ያለውን የፕላስቲክ ትኩስ የሚችል ማግ ገዝቻለሁ ማለት ነው። እንደምታዩት በነገራችን ላይ ቤተሰቦቻችንን ለመጋበዝ አስበናል። ሰሞኑን ቤተሰቦቻችን ስለሚመጡ ያው ያንንም በማሰብ ነው እንግዲህ እሱን ቪዲዮ አካትላችኋለሁ በዛው። እና እንደምታዩት ጆክ ደግሞ አለ። ጆክ እንደምታዩት 200 ብር ነው ከነ እንትኖቿ የገዛኋት። ታምራለች በጣም ያው እዚህ ፀሐይ ስላለ ደብዘዝ ብሏል እንጂ ማለት ነው። እና ሰርቪሱ 350 ብር ነው የተገዛው። እንደዚህ ደግሞ በጣም ያስቸገረኝ ነገር እዛ ሀገር የሚገርማችሁ የሻይ ቡሽ ይዛችሁ ነው ወላሂ ይፈነዳል። በቃ የሳውዲዎቹ የኔ እስካሁን ተሰብረው አለቁ እንጂ አይፈነዱም። እነዚህ ግን በጣም ነው የሚፈነዱት። እነዚህ የተሻሉ በሚል የድሮዎችን ቡሾች ገዝቻለሁ ማለት ነው። ማሻአላህ ይሄን በሚመስል መልኩ ሱፍራችንን ሰርተን ነበር። ግን አሁን ሳስበው ቦታው የሚጠብ ይመስለኛል። ግን ዞሮ ረከቦቴን ላሳያችሁ። እንደምታዩት ብሏል። ያው ሲኒ እነሱ የሚወዱት ይሄንን የሀገራችን ሲኒ ስለሆነ የኔዎቹ ሲኒዎች በዛ በዳር ላይ፣ ይሄን ደግሞ ለነሱ ማለት ነው። እና ይሄን ይመስላል። እንደዚህ ፈረሻሽ ምናምን አድርገናል። ግን ያው ሱፍራችን ሳይቀየር አይቀርም። አሁን ለጊዜው ግን እንደዚህ ቀርቧል ማለት ነው። በኋላ ላይ ደግሞ ኢንሻአላህ ዛሬ እንግዲህ ቤተሰቦቻችንን በቤታችን እናስፈጥራለን። ምን እንዳዘጋጀው ላሳያችሁ። ከትልቁ ስጀምር ይሄን የመሰለ ወጥ
ይሄን የመሰለ ጥብስ፣ ይሄን የመሰለ ዱለት ነው። ያማረ ግን ያው ኩሽና ውስጥ ስለሆነ መብራቱ በደንብ አይታይም። ያው የቤተሰቦቻችን በቃ እናት አባቶቻችንን ማለት ነው መሄድ ስለማይመቸን ያው እንደምታዩት ሮዝን ሰርተናል ማለት ነው። እዚህ ጋር እንደምታዩት እነዚህን አዘጋጅተናል። ያው ከብዙ ድካም በኋላ ነው። ሾርባም አለ፣ ሳምቡሳም አለ። እስኪ ላሳያችሁ። ይሄ ሾርባችንን እየተሞቀ ነው ማለት ነው። ይሄ ብቻ አይደለም ቀንሳ ነው። በትልቅ ተሰርቶ ተቀንሶ ነው ስለማይችል ማለት ነው። ቡናዬን በብረት ድስት ምክንያቱም ስለማይበቃ በጀበና በብረት ድስት ቡናዬን ከዛ ከተክተዋል። ሳምቡሳችንም እንደዚህ በአማረ መልኩ ተጠባብሷል እንደምታዩት። እስኪ ያለውን ነገር እንግዲህ ተከታተሉ። ስሰራ አላሳያችሁም፣ ግን በጣም በወከባ ነው። ብዙ ልጆች አግዘውኛል እንደውም ማለት ነው። ብቻዬን አይደለሁም። ሳምቡሳ እንኳን ትናንት ነው የጠቀለልኩት እና እስኪ አብራችን ቆዩ። ሰውራችን ደግሞ ይሄን ይመስላል። ያው ቀለል ያለ ነው። ጥብሳችን ብቻ ጠበስ ጠበስ አድርገን ወጥ ምናምን ነበረ እና የኔ ወዶች እነሱን ሁሉ ነገር ሲበሉ ሲጠጡ ሲገቡ ሲወጡ በቀርጸላችሁ ምናምን ደስ ይለኛል። ስናወራ ራስ እንጫወት ምናምን፣ ግን ነፃነት አይሰጣችሁም። ካሜራ ታውቃላችሁ፣ ቤተሰቦቻችንን ከመሳሳትም አንፃር ዞሮ ወደ ሚዲያ አናወጣቸውም። እኛ ከወጣን ይበቃል በሚለው ሚዲያ ላይ እንግዲህ አላወጣኋቸውም እንደምታዩት ማለት ነው። እና ብቻ በጣም ደስ የሚል ጊዜ ነበረ። ያው ትንሽ ቢዚ እያደረገንም የረመዳን ነገር ያው አልሐምዱሊላህ እንግዲህ በሰላም ጾሙ ከተጠቀሙት አላህ ያድርገን። እና አሁን ኢድ እየተቃረበ ነው። ደግሞ ረመዳን መጣ እያልን ደግሞ አሁን ኢድ መጣ እያልን ነው። ጊዜውን በዛ ልክ ነው የሚሮጠው። እስኪ ኢድ ዋዜማዎችን ኢንሻአላህ አሳያችኋለሁ። አብራችሁን ቆዩ። እና የኔ ወዶች በዚሁ አጋጣሚ እንግዲህ ያው ባልትና ጀምሬያለሁ ማለት ነው። እስከዛሬ ትዕዛዝ ነበረ ለቤተሰቦቻችሁ እየገዛሁ እያዘጋጀሁኝ ሳደርስ የነበረው። አሁን ደግሞ እንደምታዩት በዚህ መልኩ በጥራት እያዘጋጀሁ እንግዲህ ስም አውጡልኝ። አሁን ኢንሻአላህ ዙዙ ባልትና ልለው እያሰብኩኝ ነው። ወደ ዱባይ ወደ ሳኡዲ መልካለሁኝ። አገር ውስጥም የምትፈልጉትን ያህል ኪሎ መጠን 1 ኪሎ 2 ኪሎ 3 ኪሎ እንዳቅማችሁ ማዘዝ ትችላላችሁ። ልክ የእናት ጓዳ በሉት ማለት ነውና ወላሂ እስካሁን በተለያዩ ቦታዎች ልክ ያለሁኝ ምስጋናንና አድናቆትን እንጂ ሌላን መልስ እንትን አላልኩም። አጋጥሞኝ ማያውቅም አልሐምዱሊላህ። በዚሁ ተነሳሽነት እንግዲህ ያው ባልትና ውጤቶችን እያዘጋጀሁ ነው። አሁን ለጊዜው ሽሮና በርበሬ እያዘጋጀሁ ነው። ኢንሻአላህ ደግሞ ከዚህ በኋላ ቅመሞችን ምናምን ለመጨመር አስቤያለሁ። ያው ትንሽ ተወደዋል አሁን የቅመም ነገር ጨምሯል ሁሉም ነገር በእርግጥ አሁን ላይ በዚሁ በጦርነቱ ምናምን ሰበብ እና እንደምታዩት እንደዚህ በጥራት ጽድት ባለ መልኩ እያዘጋጀሁኝ ነው። ጥራታችን መለያችን ነው። ሲቀጥል ደግሞ አይታችሁ የምታምኑት ነገር ነው፣ ቀምሳችሁ የምታምኑት ነገር ነው እና ሽሮና በርበሬዎችን ማዘጋጀት ጀምራለሁ። ቅመም የምትፈልጉ ልጆች መከለሻ ምናምን እሱንም አብሬ አዘጋጃለሁኝ ማለት ነው። ኢንሻአላህ እንግዲህ በውስጥ ማዘዝ ትችላላችሁ። ብዛትም ለችርቻሮም ለንግድም የምትፈልጉትን መልኩ ማዘዝ ትችላላችሁ ማለት ነው ኢንሻአላህ። እና የኔ ወዶች እንግዲህ እንደዚህ በአማረ መልኩ አሁን ይሄ የበርበሬው ቅመም ነው ማለት ነው። ሽሮውን እንደምታዩት አቀላቅየዋለሁ እና በዚህ መልኩ እያሸኩኝ ለገበያ እያቀረብኩ ነው ማለት ነው።